የመጀመሪያ ኢትዮጵያ ከተሞች አዱሊስን ማየት እንችላለን። ዛሬ ላይ የሉም፣ ግን ተወልደው ነበር። ኮሪደር ልማት በነጠላ ዓላማ የሚሰራ አይደለም፣ ለነጠላ ጥቅምም የሚውል አይደለም፣ ነጠላ ፕሮጀክት አይደለም። ከተማ ልክ እንደ ሰው ይወለዳል፣ ያድጋል፣ ይሞታል። የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። ሰው ስንባል በፊታችን እንደምንለይ ሁሉ ሀገራትም የሚለዩት በከተሞቻቸው ናቸው። ኢትዮጵያና ኢትዮጵያዊነት የዋዛ አይደሉም። በኪነ ሕንፃ ጥበብ ሰማይ ለመንካት የሚንጠራራ የሚመስለው አክሱም ሐውልትን ሽቅብ ያቆሙ ትዕንግርቶች ናቸው። የምድር ካስማ የሚመስለውን ላሊበላን ቁልቁል አንጸው የዓለምን እጅ አፍ ላይ ያስጫኑ ጠቢባን ከከተማ አክሱምን ከሺህ ዓመታት በፊት ቆርቁረው አሁን ላይ ገናና ለሚባሉ የዓለም ከተሞች ግብይትን ያስተማሩ፣ ዲፕሎማሲን ያሰለጠኑ፣ የአስተዳደር ጥበብን ያለማመዱ ኩሩ ሕዝቦች ናቸው። ይህ ገናና ስልጣኔ ግን እንደ ሌሎች የኢትዮጵያ የትላንት ጉዞዎች ሁሉ ስብራት አላጣውም። በመሃል ተደናቀፈ። ከተማ ልክ እንደ ሰው ይወለዳል፣ ያድጋል፣ ይሞታል። በዓለምም የሚታወቁ ጉዳዮች እነኚህ ናቸው። በእኛም ሀገር ደግሞ በተመሳሳይ መንገድ ተወልደው ዛሬ ላይ የሞቱ እና አዱሊስን ማየት እንችላለን። ለምሳሌ ዳማትን የመጀመሪያ ኢትዮጵያ ከተሞች ማለት እንችላለን። ዛሬ ላይ የሉም፣ ግን ተወልደው ነበር። ለዘመናት እንደ ዳስ ዛሬ ተሰርተው ነገ የሚፈርሱ ሕንፃዎች ለዓይንም ለአፍንጫም ለሁሉም የስሜት ሕዋሳት ያልተመቹ በተዘበራረቀ ፕላን የሚመሩ ስመ ከተሞች እዚህም እዛም በረከቱ። የመንገዱ ጥበት፣ የእግረኛው መረሳት፣ የትፍፍግና የትርምስ ክትመቶች ሕዝብን ሲያማርሩ ነው። የመደመር መንግሥት በለውጡ እንቅስቃሴ መከሰት ግን የታሪክ ጥፋቶችን አስገኘ። ከተማ እንደ ትውልድ ነው ይወለዳል፣ እንደ ታሪክ ነው ይተረካል፣ እንደ ቅርስም ነው ይጎበኛል፣ እንደ ዘመንም ነው ይዘምናል፣ እንደ ንስርም ነው ይታደሳል፣ መልክም ነው የማንነት ገጽ። ከተሜነት የብልጽግና መዳረሻና የኢኮኖሚ ሞተር ነው። ኮሪደር ልማት በነጠላ ዓላማ የሚሰራ አይደለም፣ ለነጠላ ጥቅምም የሚውል አይደለም፣ ነጠላ ፕሮጀክት አይደለም። በውስጡ ብዙ ነገሮች ያሳካ ነው። ኢኮኖሚያዊ ግቦች አሉት፣ ማህበራዊ ግቦች አሉት፣ ከባቢያዊ ግቦች አሉት። ዛሬ ላይ ለከተሞች የተሰጠው አጠቃላይ አተያይ ታሪኮቻችንን በሚመጥን ወደፊትም ደግሞ መድረስ ከሚገባን አኳያ ወደፊት ሊያዘልቁን የሚችሉ ትላልቅ ሀሳቦች ናቸው። ይህ ሀቅ ትግበራውን የጀመረው የራስን ከማደስ ነው፣ ከቤተ መንግሥታት እድሳት። ምክንያቱም የእሳቤው ኃይል ጽዱነት ከቤት እስከ ሀገር ነው። ይሄው በሕልም ጉልበት በመጓዝ ኃይል በኮሪደር ልማት የገነኑ በወንዝ ዳርቻ ፕሮጀክቶች የተኳሉ በፓርኮች የወዙ ከተሞችን ሠራ። እንዴት ደግሞ ዘመኑን የዋጁ ከተሞች መፍጠር እንዴት እንችላለን? ከዘመናዊነት ጋር እንዴት መራመድ እንችላለን? ጤነኛ፣ ምቹ፣ ደስተኛና ፍትሐዊነትና እንዲሁም ባለቤትነት የሚሰማውን ዜጎች በከተሞች የመፍጠርን ሁኔታ ታሳቢ ባደረገ መንገድ ነው የኮሪደር ልማት እየተሰራ ያለው። ከቤተ መንግሥታት የተጀመረው የመታደስ ኃይል በኮሪደር ልማት ስልተ መቻል አዲስ አበባን አስዋበ። እንደ ንጋቱ ወጋገን አድማሱን አስፍቶ እንደ ሀገረ 80 የሚጠጉ ከተሞችን አቧራቸውን አራግፎ ሞሸረ።
አዲስ አበባን ሴንተር አድርጎ የጀመረ ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። እሷን ያየና ያደነቀ፣ እሷን ያየና የወደደ አርባ ምንጭን ልይ፣ ሐዋሳን ልይ፣ ባህር ዳርን ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኤንትሪ ፖይንት ናት። ወደ 78 የኢትዮጵያ ከተሞች ዛሬ ላይ የኮሪደር ስራዎቻቸውን እየሰሩ ዜጎች ተኮር የሆኑ ስራዎች እየሰሩ የአካባቢ ንጽህናን፣ የአካባቢ አረንጓዴ መሰረተ ልማትን ስራዎች በመስራት ከፍተኛ የኢንቨስትመንት አማራጭን ወደ አካባቢያቸው እየሳቡ ያለበትን ሁኔታ በጣም ሆሊስቲክና ብንዘረዝረው የማያልቅ ጥቅም ከኮሪደር ጋር አያይዘን ማየት እንችላለን። ከተሞች የሥራ አጥነት፣ የመልካም አስተዳደር ችግር መነሻ፣ የድህነትና የሸማችነት መዳረሻ መስለው ይታዩ የነበረውን ትርክት ቀየረ። ኮሪደር በከተማ ያልተገደበ ለአርብቶና አርሶ አደሩ የቀረበ ምንዳ ጭምር ሆነ። ዛሬ የገጠር መንደሮች መልካቸው እየተቀየረ ክትመትን እየተለማመዱ ነው። የኮንስትራክሽን ዘርፍና ከተማ ልማት በኢትዮጵያ ድርና ማግ መሆን ያለባቸው ግን ሆድና ጀርባ ሆነው የባጁ ነበሩ። በግንባታው ዘርፍ ባለሀብቱን ያገለሉ አሰራሮች በሀገሪቱ ከተሞች የኮንስትራክሽን ዘርፍ ላይ ማነቆ ነበሩ። የግብዓት ችግር እንዲሁም የቁጥጥርና ክትትል ልቅነት የግንባታ ፕሮጀክቶች ለበርካታ ዓመታት ቆሞ ቀር ሆነው እንዲታዩ አድርጎ ኖሯል። ሕንፃ ጠፋ ይሉት ቧልት መሰል እውነትም የቅርብ ጊዜ ትዝታችን ነው። በፊት የነበረው ከለውጡ በፊት ፕሮጀክቶች አንደኛ በተቋም ታስቦበት አልነበረም። ምን ማለት ነው? የፕሮጀክት ኢኒሺዬሽንና ፊዚቢሊቲ በደንብ አይጠናም። እሱ ሳይጠና ወደ ስራ ይገባል። ፕላስ ዲዛይኑን በደንብ ሳያልቅ ወደ ስራ ይገባል። ከዛ በኋላ ማለቅ ያቅተዋል። የለውጡ መንግስት ይሄን ግዙፍ ሀብት የሚንቀሳቀስበትንና የሀገር ኢኮኖሚ መሰረት የሆነውን የኮንስትራክሽን ዘርፍ ማነቆ ለመፍታት አሁን ላይ እየተጋ ነው። ከወሰዳቸው ስልታዊና ታሪካዊ ተግባራት መካከልም አሰራርና ሕጎችን ማሻሻል ነው። እንዲሁም ሳይቸገር ጤፍ ብድር ሲኬድባቸው የነበሩ ግብዓቶችን በሀገር ውስጥ ማምረት በመቻል የግብዓት ሉዓላዊነትን ማረጋገጥ ነው። እነዛ ችግሮች ዛሬ ላይ ፋብሪካዎችን የተለያዩ ሲሚንቶ ፋብሪካዎች በመከፈታቸው እንዲሁም ደግሞ አሰራሮችን ደግሞ በመንግስትም ቁጥጥር በማድረግ ዛሬ ላይ ግን ቢያንስ የተሻለ ነገር እያየን እንገኛለን። ያው የለውጡ አንዱ ሞቶ ደግሞ ሀገራዊ ሉዓላዊነትን ማረጋገጥ ነው። ሉዓላዊነት ስንል እንግዲህ ጦርነት ብቻ ሳይሆን በኮንስትራክሽን ዘርፍም በተለይ ያለንን ሀብት አሟጠን ተጠቅመን ወሳኝ የኮንስትራክሽን ግብዓቶችን ለመተካት ከኢንዱስትሪ ሚኒስቴር ጋር በደንብ እየተሰራ ነው። እነዚህ ተግባራት አሁን ላይ የግንባታ ፕሮጀክቶች በዓመት ብቻ ሳይሆን በወራት ዕድሜ ለወግ ማዕረግ እንዲበቁ አስቻለ። ይህ ጥፋት የኮንስትራክሽን ዘርፉን ሸክም ከማቃለል በዘለለ ሌላም ጉልበታም ሚና አለው። ከውጭ የሚገቡ ምርቶችን በመተካት ከውጭ ጥገኝነት አዙሪት በማውጣት ከፍተኛ የውጭ ምንዛሬን አድኗል። የፈጠነ የግንባታ ሂደትም ለበርካቶች የሥራ ዕድል ፈጥሮ የአገር ኢኮኖሚ ሞተር እንዲሆን ያስቻለ ምዕራፍ ነው። ውሎ ውሎ ከቤት ኑሮ ኑሮ ከመሬት ካበውና ከመው የተቀዳ የቤትን መሠረታዊነት የሚገልጽ ብሂል ነው። ይህ ብሂል ዘመን የተሻገረ የሕዝብ እሴት መሆኑ ቢታወቅም ዜጎች በከተማ ቤት ማግኘት እንደ ዳገት ከብዷቸው ኖሯል። የሚገነቡ ውስን የጋራ ቤቶችም ቢሆኑ ምቾት የራቃቸው፣ ጽዳት የናፈቃቸው ነበሩ።
በመንግስት ከፍተኛ ድጎማ እየተሰራ ያለ በአብዛኛው ታርጌትድ አልነበረ። ማንም ሰው ሄዶ ተመዝግቦ የሚያገኝበት ሁኔታ ነበረ። ይሄ ትክክል አይደለም። ዝቅተኛ መካከለኛ አካልም በደንብ ለይተን ለዝቅተኛው ለመካከለኛው መሆን ሲገባው ማንም ሰው ከበር መልስ ተመዝግቦ ተጠቃሚ የሚሆንበት እንደ ሎተሪ ነበረ። አሁን ላይ ይህን የዜጎች መሠረታዊ ጥያቄ የተረዳው መንግሥት ዜጎችን የቤት ባለቤት ለማድረግ የተለያዩ አማራጮችን አስቀምጦ እየሰራ ነው። እግዚአብሔር ይስጠው። ከላስቲክ ከአቧራ ከጭቃ ያነሳው መንግስታችን ይቆይልን፣ መንግስታችን ይቆይልን፣ አገራችን ሰላም ትሆነልን። በጣም የምናመሰግነው ያለ አንዳች ነገር ከዛ ጭቃ ውስጥ በማውጣቱ ይህን ሰው ሁሉ ሰላም በማውጣቱ በጣም ለአላህ ምስጋና ይድረሰው። በ2017 መስከረም 7 በጣም እኔ ወረዳ ተጠርቼ እጣ ሳወጣ ለመጀመሪያ ጊዜ ደስተኛና በእልልታ የተቀበልኩ እኔ ነኝ። ቀጣይ ለላቀው የመኖሪያ ቤት ፍላጎት ምላሽ በሪል ስቴትና አፓርታማ የበጎ ፍቃድ ተግባራትና መሰል አማራጮች ተቀምጠዋል። በእነዚህ የተጠኑ አማራጮች ላይ መንግሥትና ባለሀብቶች በትብብር ይሰሩ ዘንድ እንደ ሀገር የቤቶች ልማት ፖሊሲ ወጥቷል። የመጀመሪያው የመሬት አቅርቦትን የያዘ ነው። ሁለተኛ የቤት ፋይናንስ፣ ሶስተኛው የግንባታ ቴክኖሎጂ፣ አራተኛው አፎርደቢሊቲ፣ አምስተኛው ሁሉንም አቅሞች መጠቀም አለብን፣ መንግስት ብቻ መገንባት የለበትም፣ ፕራይቬት ሴክተሩ መሳተፍ አለበት የሚል ነው። ስድስተኛው የቤቶች መረጃና አስተዳደር፣ ሰባተኛው የመኖሪያ ቤቶች ግብይቱ ራሱ ጤናማና ተገማች መሆን አለበት የሚልና ስምንተኛው ደግሞ የገጠር ቤት ጋር የተያዙ ጉዳዮች ናቸው። እነዚህ ትጋቶች በቀጣይ 5 ዓመታት 1.5 ሚሊዮን ቤቶችን ገንብተው ለከተማዋ ነዋሪዎች መልስ እንዲሆኑ ማስቻል ነው። ስለዚህ ምን አይነት ሞዳሊቲዎች አሉ? የመንግስትና የግል አጋርነት፣ ፕራይቬት ሴክተሩ ፋይናንስ ቴክኖሎጂ ይዞ መጥቶ መንግስት መሬት ይዞ መጥቶ ቤቶች የሚገነቡበት የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የአዋሬ አካባቢ የነበረውን የመኖሪያ ቤት ማየት እንችላለን። ተጨማሪ መኖሪያ ስፍራዎች ኢንበልክ የመጣበትን ማየት እንችላለን። እሱ ሞዴል ክቡር ጠቅላይ ሚኒስትራችን የሰሩት ስለሆነ ወደ ጎን የመሄድ ሳይሆን ወደ ላይ የመሄድን አፕሮች በመከተል በየከተሞቻችን እሱን የማስፋት ተጨማሪ ስፔሶች እየተፈጠሩ ስለመሆኑና የአጠቃላይ የመኖሪያ ቤት ችግር ጋር የሚያያዙ ጉዳዮች በዚህም መሃል እንደ አንድ አማራጭ ወስዶ ማየት የሚቻልበት ነው የሚለው ለማንሳት። ኮሪደር፣ የግንባታና የቤት ልማት ፕሮጀክቶች የሀገር ኢኮኖሚ መሰረቶች፣ የመቻል ምልክቶች ብቻ አይደሉም። ማታ የማይተኙ 24/7 የሚተጋባቸው የሥራ ባህልን የቀየሩ ጉልበቶች ናቸው። የሥራ ባህላችን ከፊቱ አሁን እየተሻሻለ ነው የመጣው። ፊት አሁን 24 ሰዓት ሙሉ አይሰራ ነበር። አሁን 24 ሰዓት ሙሉ ይሄ ልምድ እየሆነ ነው። ሁሉም ሰራተኛ ሌሊትም ቀንም ቢሰራ ምንም አይመስለውም። እንደዚህ ሌሊት ቀንም ስንሰራ ፕሮጀክቱ ቶሎ ያርገልናል፣ ተርፋማም ይሆናል፣ ሰዓትም እንቆጥባለን፣ ሀገሪቷንም ደግሞ ትቀየራለች። የምንሰራው ስራ እኛም ተርፋማ እንሆናለን። ይህ አጠቃላይ የነበረን እይታ በመቀየር ሂደት ኋላ ቀር የሆነ በጣም ጎታች የነበረ የስራ ባህላችንን ሪቮሉሽን በሚመስል መንገድ የተስተካከለበት መንገድ ከፕሮጀክት አስተዳደር ስርዓታችን ጋር ደግሞ መሻሻል፣ በቴክኖሎጂ የመጠቀም 24 ሰዓት የመጠቀም በሺፍት ይሄንን የማስተዳደር ማን ሰራው ይሄንን ሲባል የኛው ልጆች ኢትዮጵያዊው ልጆች። ይሄ እንግዲህ እንደ ሰደድ እሳት ተቀጣጥሎ ማህበረሰቡን ካልቸር እስከሚያደርግ ድረስ መሄድ ይኖርበታል። የለውጡ መንግስት እነዚህን ተግባራት ሁሉ በመፈጸም ባለፉት ጥቂት ዓመታት በከተማና ከተሜነት ዙሪያ በርካታ ለውጦችን አስመዝግቧል። የታሪክና የከተማ ፕላን ተመራማሪዎች መረጃ መሰረት ከተሜነትን ከሰፋፊ መንገዶች፣ ከህዝብ መናፈሻዎች፣ ከዘመናዊ የፍሳሽ ማስወገጃ ስርዓት፣
ከነዋሪዎች ምቾትና ከምሽት ውበት ጋር በማገናኘት ቀዳሚዋ ዘመናዊት ከተማ ፓሪስ ናት ይላሉ። በ1850 ጀምሮ አሁን የያዘችውን ቅርጽ የተጎናጸፈችው ፓሪስ ተሰርታ ጨርሳ ዛሬ ትኩረቷ ሌላ ነው። ፓሪስን 1600 ዓመታት ገደማ ቀድማ በአራተኛው መቶ ክፍለ ዘመን የተቆረቆረችው የኛዋ አክሱም ግን ምን ደረጃ ላይ ነች? አዲስ አበባም ቢሆን ፓሪስ የያዘችውን መልክ ለመጎናጸፍ ሥራ የጀመረችው ከ6 ዓመታት በፊት ከ140 ዓመታት ዳዴ በኋላ ነው። በአክሱም ዘመን ከዘመን ቀድመን ዓለምን በስልጣኔ ስናስደምም የነበርነው እኛም አሁን ድረስ ከተማን እንደገና በመስራት ላይ ነን። ምክንያቱም የሆነ ምቸት ላይ ተላልፈናል። ቢሆንም አሁንም በዘመናችን መንግሥት በመፍጠር በመዝለልና በመፍጠን ትላንትን ከዛሬ አዋዶ ለመስራት እየተጋ ነው። ከተሞች አቧራቸውን አራግፈው የምቾት የትውልድ ተስፋና የኢኮኖሚ መሠረት እየሆኑ ነው። ታዲያ በቀጣይ የሀገር መሪዎችና ዜጎች እንዲህ ተናበው ያስገኙትን ምንዳ እንዴት አስፍተን እንቀጥል? የከተሞች ልማትን የባለቤትነት ስሜት ተሰምቶን ጠብቀን እንዴት ለትውልድ የሚተላለፍ ቅርስ እናድርገው? ይህን ልምድ ለሌሎች ሀገራዊ ፕሮጀክቶች ስኬትስ እንዴት እንደ ምሳሌ አድርገን እንጠቀመው? መልስ የሚሹ ጥያቄዎች